ሰው ራሱን የሚያጠፋ በተለያየ ነገር በመርዝ በገመድ በልዩ ልዩ ነገር ራሳቸውን የሚያጠፉ ሰዎች ከበባ በስተውባቸው ነው። ክርስትና መንፈስና ኃይልን መግለጥ እንጂ ክርስትና ጩኸት አይደለም። ግቢ ውስጥ ያለ ገመድ አለ። ገመዱን ቆርጬ አስተካክዬ ሰቅየው ልሞት አንገቴ ላይ አድርጌው ወንበር ላይ ሆኜ ወንበሩን በቀኝ እግሬ ልገፋው ስል ጭፍራ አለ፣ አለቃ አለ፣ ስልጣናት ያላል። ሞት የሚባለው ከነዚህ የተለየ አሰራር ያለው መንፈስ ስለሆነ ይሄ የሚመታው በህይወት ዓለማችን ላይ ሾልኮ የሚገቡ አጋንንቶች የሞት መናፍስቶች ናቸው። ሰዎችን ለሞት አስጨንቀው ራሳቸውን እንዲያጠፉ የሚያደርጉት። ጌታ በመካከላችን ገባና እንደዚህ ያለኝ፣ ልጄ ሆይ ጥሎ መኖርም ጥሎ መሞትም ያስጠይቃል አለ። በማስጨነቅ አንዳንዱ ደግሞ ነገሮችን ሁሉ ዝግ በማድረግ መንፈሳዊ ዓለም ላይ ከፋይናንስ ጋር ሊሆን ይችላል፣ ከጤና ጋር ሊሆን ይችላል። በጣም በማስጨነቅ ሞተ ብትገላገል ይሻላል የሚል ድምጾች ይመጡላቸዋል። እግዚአብሔር የሚሞት ልጅ አይሰጠንም። ስለዚህ ዝም በይ፣ እኔ አሁን አይቻቸዋለሁ፣ አስመልሳለሁ ልጄ አልኩና ተቀበልኳትና ልጁን እንደዚህ ይዤው የለም ድርቅ ብሏል። የወጉት ቦታ ላይ እጄን ጫንኩና በኢየሱስ ስም አዛለሁ ልጄን መልስ ስል እውነት እላችኋለሁ ልጄ እየሳቀ ነው ተመለሰ። በሞት ከበባ ውስጥ ያላችሁ ሰዎች እንጸልይ አንድ ላይ። አባቴ እግዚአብሔር ሆይ ጸልያለሁ፣ የሞት ከበባ የተበተነ ይሁን። ሰላም ሰላም፣ ጤና ይስጥልኝ። በመላው ዓለም የምትኖሩ የተወደዳችሁ እግዚአብሔር ቤተሰቦች፣ የሰው ዘሮች በሙሉ በአንድ ሀሳብ ላይ ዛሬ እናወራለን። ስሜ የቀድሞ ስሜ አለማየሁ ጀንበር፣ እግዚአብሔር ደግሞ ያወጣልኝ ስም እስራኤል በሚባለው ዛሬ በአንድ ሀሳብ ላይ በሰፊው በእግዚአብሔር ቃል የምናየው ሀሳብ አለ። እሱ ምንድነው? ሰዎች ራሳቸውን እንዴት ያጠፋሉ? በምን ምክንያት ነው? ከየት ይመጣል? መፍትሄውስ ምንድነው? የሚለውን ዙሪያ ላይ በእግዚአብሔር ቃል እናያለን። እግዚአብሔር የተመሰገነ ይሁን። ስለዚህ ሞት የሚባለው ሀሳብ ከመጀመሪያውም ከእግዚአብሔር ቃል አንግል ስናየው በአንዱ አዳም ምክንያት ሞት ወደ ሰው ዓለም ገባ የሚል ቃል አለ። ያ ሞት ወደ ሰው ዓለም ሲመጣ ነው ሰዎች ራሳቸውን ለማጥፋት የሚነሳሱት ማለት ነው እንጂ ሰው በራሱ ተነሳስቶ ያንን እርምጃዎች አይወስድም። የሞት መናፍስቶች ብቻ ራሳቸውን ችለው የሚሰሩ አጋንንቶች አሉ። በዚህ ዙሪያ ላይ በሰፊው እናወራና መፍትሄውንም ደግሞ አሳያቸዋለሁ። በዚህ ሰዓት ማለት ሰው ለሞት ራሱን ሲያዘጋጅ ምን ማድረግ እንዳለበት ማለት እንዴት መመለስ መመከት እንዳለበት እንደው እንዲረዳችሁ ብዬ ከእግዚአብሔር ቃል አንግል እናየዋለን። ስለዚህ ባጭሩ ሞት መንፈስ ነው። ያ መንፈስ መንፈሳዊ ዓለም ላይ ሰዎችን ሲያስጨንቃቸው ለሞት የሚዳርግ ድርጊቶችን በላያቸው ላይ ያመጣባቸዋል። ያኔ ነው ወደ ውሳኔ የሚገቡት። እኔ በአንድ ወቅት የገጠመኝን ልንገራችሁ። ወደ ጌታ ወደ ኢየሱስ ከመምጣቴ አንድ ሳምንት ሲቀረው በህይወቴ ላይ አንድ ነገር ተከሰተ። አንድ አጋንንት ሁለት እግሬን ሽባ አድርጎ ሞት የሚባለው መንፈስ መጥቶ አንገቴን አንቆኝ ሲያንገላታይ ሊገለኝ ሲታገለኝ አንድ ሀሳብ መጣልኝ። ስለ ኢየሱስ ክርስቶስ አዳኝነት የተነገረኝ ቃል የእግዚአብሔር ቃል ነበርና ያንን ቃል በልቤ ያሰብኩና ክርስቶስ ኢየሱስን መጥራት እንዳለብኝ ሳስብ ኢየሱስ ክርስቶስን በልቤ እውነት ሞተ ከተነሳ ኢየሱስ እባክህ ድረስልኝ ብዬ ስለው የያዘኝን እያየሁት ነው። አንቆኛል አንገቴን። ትንሽ ነው የቀረኝ ልሞት። በዚህ መካከል ኢየሱስ ክርስቶስ ግን ልክ እንደጠራሁት ነጭ በነጭ ለብሶ ፊቱ እንደ ፀሐይ ያበራል። ገብቶ በያዘው ብረት ነገር ይዟል። በያዘው ሲመታው እኔን ሲነካኝ ተነሳው። እዛ ጋር የሞት መንፈስ ነበር መጥቶ ሊገለኝ የነበረው እና በሚቀጥለውም ቀን እንደዚሁ በጣም አነሳስተውኝ አስጨንቀውኝ ከአቅሜ በላይ የሆነ ነገር ሲመጣብኝ፣ ለምሳሌ በሰዓቱ ያየሁትን ነገር ልንገራችሁ። ከውስጥ ያሉትን ልቤን በማውጣት እግሬን በመንቀል ሲያሰቃዩኝ፣ በዛ ስቃይ ውስጥ ያ ክስተት በላይ ላይ ሲከሰት ከዚህ ስቃይ የሚበልጥ ነገር ምንም የለም በሚለው ሞት ብቻ እንደሚያሳርፈኝ በመረዳት ራሳቸው ናቸው መከራውንም ጭንቀቱንም ችግሩንም አምጥተው የሚያሳዩን ሞት በሞት ብቻ መገላገል ወደሚለው ነው የሚያመጡን እና ተነስቼ ለመሞት ሞከርኩኝ። እንደዛ ሲያሰቃዩኝ ከነበርኩበት ክፍል ወጥቼ ግቢ ውስጥ ያለ ገመድ አለ። ገመዱን ቆርጬ አስተካክዬ ሰቅየው ልሞት ራሴን በመስቀል ማለት ነው በገመድ ልሞት ሰቅዬ
አንገቴ ላይ አድርጌው ወንበር ላይ ሆኜ ወንበሩን በቀኝ እግሬ ልገፋው ስል እውነት እላቸዋለሁ ነጭ በነጭ የለበሰ አንድ አካል ወደ እነማዘር መኝታ ቤት ለመግባት ሲሄድ ሳየው እናቴን አትርፊያት ሌባ መስሎኛል። እናቴን አትርፊያት መጥቼ እሞታለሁ በሚለው ሐሳብ ነቅየው ወደሱ እጅ ሲይዘው ምንም ያስኩት ነገር የለም። እግዚአብሔር አንዳንዴ እንደዚህ ማዳኑን ስራ ይሰራል፣ መላእክቶችንም ልኮ ማለት ነውና ግን ነቃውኝ። ልሞት እንደነበረ ነቅቼ ከግቢ ወጥቼ አምልጬ ጓደኛዬ ጋር ሄጄ አደርኩኝ። በሚቀጥለው ቀን ወንጌል የመሰከረልኝ ልጅ ጋር ሄጄ ነገርኩት። ጌታ ኢየሱስን እንዲቀበል አደረገ እና ሞት መንፈስ ነው። ሰዎች ተነሳስተው ራሳቸውን ለገመድ ለመርዝ ራሳቸውን ከፎቅ ላይ መወርወር በመንፈሱ ሲቆጣጠራቸውና አስጨናቂ ጉዳይ አሁን የሰው ልጆች ሊፈቱት የማይችል ሊገልጡት የማይችል ከባድ ጭንቀትና ከባድ ችግር ሲያመጣባቸው ነው ወደ እርምጃ የሚገቡት። ስለዚህ በዚህ መካከል እንደዚህ አይነት ችግሮች ሲገጥሟችሁ የምትችሉ ሰዎች የኢየሱስን ስም መጥራት በደሙ ራሳችንን የማጠብ ስራዎችን ብንሰራ ሰዎች ጋር ደውለን እንዲጸልዩልን ብናደርግ የተሻለ ይሆናል ብዬ አምናለሁ። የጻድቅ ሰው ጸሎት በስሯ እጅግ ኃይል ታደርጋለች ስለሚል ሰዎች የሚጸልዩልን በክርስቶስ ጽድቅ ውስጥ ያሉ ሰዎች ሲጸልዩልን ያ ነገር ይመለሳል ብዬ አምናለሁ። እና አንድ ጊዜ ደግሞ የገጠመኝን ነገር ልንገራችሁ። ይሄ ጌታ ኢየሱስን ከተቀበልኩኝ በኋላ ትዳር ይዤ ልጅ ወልጄ በአንዳንድ መንፈሳዊ ዓለም ውጊያ ላይ እየተዋጋው ስጸልይ ለተወሰነ ቀን እየጸለይኩኝ ነበርና በዛ መንፈሳዊ ዓለም ውጊያ ላይ እያለውኝ አንድ ቀን ተራራ ላይ ጸልዬ ወደ ቤቴ ስገባ ከሌሊቱ 9 ሰዓት በቤቴ የተከሰተውን ነገር ልንገራችሁ። ተወደዳችሁ እግዚአብሔር ቤተሰቦች፣ እንግዲህ ልጆችን የሚሰጠን እግዚአብሔር ነው። ልጆች የእግዚአብሔር ስጦታዎች ናቸው። ልጆችን ተቀብለን በትክክል መንፈሳዊ ዓለም ሽፋን ሰጥተናቸው አሳድገናቸው ለማድረግ እንድናበቃቸው የሚሰጠንን ልጆችን ይሄ ሞት የሚባለው መንፈስ መጥቶ እንዴት አድርጎ ጥቃት እንደሚያደርስ ያየሁትና የተማርኩትን ልንገራችሁ። እና ቀን ስጸልይ ውዬ መንፈሳዊ ዓለም ውጊያ አካሂጃለሁ። ያንን አድርጌ ነው ማታ ወደ ቤት የገባሁት። ማታ ከቤተሰቦቼ ጋር ከባለቤቴና ከሁለት ልጆቼ ጋር እራት በልተን እኔ ወደምጸልይበት ክፍል ገብቼ ተኛው። ከሌሊቱ 9 ሰዓት እንደዚህ ሆነ። በህልሜ እንደዚህ ያየው ቤቱን እንደ ኮማንዶ አይነት አለባበስ የለበሱ የጥልቅ አባላቶች ወይንም አጋንንቶች ቤቴን ከበውታል እና ቤቴን ከበውት ያንኳኳሉ። አንድ ታናሽ ወንድሜ ሄዶ ይከፍትላቸዋል። ሲከፍትላቸው እስራኤልና ዘሩን አጥፉ ተብለን የመጣ ነው ማለት እስራኤልና ዘሩን አጥፉ ተብለን የመጣ ነው አሉ እና እሱን እንደዛ ሲሉት መጥቶ እስራኤልና ዘሩን አጥፉ ተብለን የመጣ ነው አሉኝ አለ። በምን ምክንያት ብለ ጠይቃቸው ስለው አንድ የጥልቅ አባላት ሰው አሁን ስሙን ማልነግራችሁ በመንፈሳዊ ዓለም ላይ ያየውት እንደ ኢትዮጵያ አለቃ ሆኖ የሚመራ የጨለማውን ዓለም የሚመራ የሚያንቀሳቅስ መንፈሳዊ ዓለምን ያንን ሰው ቀን ስዋጋው ማለት መንፈሳዊ ዓለም ላይ ከሱ ጋር የሚሰሩ አጋንንቶችን ስመታቸው ውዬ ነው ማታ የገባሁት ማለት ነውና ያንን ሰው ጠቀሱለት። ወንድሜ ሲጠይቃቸው እከሌን ገሎብናል ይሉታል። መንፈሳዊ ዓለም ላይ አቋርጦብናል እንደማለት ነው እና እሱንና ዘሩን ልናጠፋ ነው የመጣ ነው ይሉታል። መጥቶ ለኔ ነገረኝ። እሱንማ ካቋረጥኩባቸው እነዚህም ቀላል ናቸው አልኩና አዲስ ቀበቶና አዲስ ጫማ አገኛለሁ። ያንን አግኝቼ አርጌ ወጣው። ሄጄ ሳገኛቸው መንፈሳዊ ሰራዊቱን አጋንንቶቹን መትቻቸው፣ አንዱ ግን አመለጠኝ። አሁን በህይወት ዓለማችን ላይ ሾልኮ የሚገቡ አጋንንቶች የሞት መናፍስቶች ናቸው። ሰዎችን ለሞት አስጨንቀው ራሳቸውን እንዲያጠፉ የሚያደርጉት እና አንዱ አምልጦኝ ወደ ልጆቼ መኝታ ቤት ይገባና ናታን የሚባል ልጅ የ3 ዓመት ልጅ ነበረኝ በዛ ሰዓት። ያንን ሹካ በምትመስል መሳሪያ አንዴ እዚህ ጋር ይወጋዋል። ልጁን ሲወጋው እውነት እላቸዋለሁ አንዴ ነው ጮ የሞተው ልጁ። አንዴ ሲወጉት ከፍተኛ ጮት አሰማና ልጁ ድርቅ አለ። እኔ ህልም እያየው ነው እስከዚህ ድረስ። የሱ ጮት ባለቤቴን ይቀሰቅሳታል። ሲቀሰቅሳት ስትነሳ ስታየው ልጁ ሞታል። ልጁን አንስታ ወደ ሳሎን ወይኔ ልጄ ሞተ የሰው ያለ እያለች የጮች ወደ ሳሎን ስትመጣ የሷ ጮት እኔን ከህልም አወጣኝ። ከህልም ሲያወጣኝ እየበረርኩ ስመጣ ሳይ ልጁ ደርቋል። ተረጋጋውና ህልሙን አስተዋልኩና በልሳን ጸለይኩኝ። ጸልዬ ቲጂ ተረጋጊ፣ እግዚአብሔር የሚሞት ልጅ አይሰጠንም፣ ስለዚህ ዝም በይ፣ እኔ አሁን አይቻቸዋለሁ አስመልሳለሁ ልጄን አልኩና ተቀበልኳትና ልጁን እንደዚህ ይዤው የለም ድርቅ ብሏል። የወጉት ቦታ ላይ እጄን ጫንኩና በኢየሱስ ስም አዛለሁ ልጄን መልስ ስል እውነት እላቸዋለሁ ልጄ እየሳቀ ነው የተመለሰው።
ከዛ በጣም ደስ አለኝና ትጂ አልኳት። ክርስትና መንፈስና ኃይልን መግለጥ እንጂ ክርስትና ጩኸት አይደለም። ስለዚህ ተረጋጊ ብዬ ልጄን ሰጠዋትና ውስጥ አስገባዋቸውና ጸልዬላቸው አስተኝቼ ወደ ጸሎት ክፍሌ ሲገባ እውነት እላችኋለሁ የሚታይ ብርሃን ነው ያየሁት። በሚታይ ብርሃን ውስጥ ያንን ሰው የአይጥል ቃባሉን ሰው ስም ጠራልኝና ልጄ ሆይ ከእንግዲህ ወዲያ ስለ አዶኔ ቤዚቅ ብሎ ነው የሚጠራው እግዚአብሔር። አዶኔ ቤዚቅ ማለት መሳፍንት ምዕራፍ 1 ቁጥር 7 ላይ የምታገኙት የነገስታቶችን የእጅና የእግር አውራጣት ቆርጦ ከገበታው በታች ፍርፋሪ የሚያስበላ የጥል ቃባል ወይም ከጨለማው ጋር ከሰይጣን ጋር ግንኙነት ያለው ሰው ነበርና እሱን ወደ እኔ አትጸልይ ከህይወት ዓለም ስርዓት አውጥቼዋለሁ አለኝ። እነዛም ተመቱ ማለት ነው። ልጄም ዳነ። እዛ ጋር ግን ወንድሞቼ እናቶቼ በቃ ሞተ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ ወደሚለው አስተሳሰብ ብገባ ልጄን አጣው ነበር። ልጄን አስመለስኩት ማለት ነው። ሌላው ደግሞ ምን ገጠመኝ መሰላችሁ? ሌላው አንድ ዶክተር ቴዲ የሚባል ልጅ አለ፣ ወዳጃችን ነው። እኔ አንድ ጊዜ ጾም ጸሎት ላይ ቸርች ላይ እዛ ውለን አገልግዬ በጣም ደክሞኝ ወደ ቤት ገባው። ወደ ቤት ስገባ ባለቤቴ አንዳንድ ነገሮች አቀረበች፣ ተጠቀምና የባለቤቴ ወንድምም ቤት ነበረ። እየተጠቀምን እየበላን እያለ ድንገት መንፈሳዊ ዓለም ጦርነት ተከፍቶብኝ ነበር በወቅቱ እና ያም አንዳንድ ፍላጻዎች ነበሩ ይመስለኛል በሰዓቱ። አቅለሸለሸኝና ወደ ሻወር ቤት ገባው። 2 ማስታጠቢያ ደም ነው ከውስጥ የወጣው። 2 ማስታጠቢያ ደም ሲወጣ እግሬ መቆም አቃተኝ እና ልክ ሲሰበሰብ ማንነቴ ይታወቀኛል። ተሰብስቦ ማንነቴ ወደ ላይ ስወጣ በእውነት ይታወቀኛል። ይሄ አሁን ጃኬት በእኔ ላይ ሞገስ አለው ወይንስ እንደዚህ ስለብሰው በትክክል ነው ያለው? አውልቄ ባስቀምጠው እንደሚወድቅ ተጠቅልሎ ልክ እንደዚህ ስጋዬ ተጠቅልሎ ሊወጣ ሲል ተረዳውና ወደ ቀስ ብዬ ስልኬን አወጣውና ዶክተር ቴዲ ጋር ደወልኩለት። ስደውልለት ሳልጨርሰው ከሱ ጋር እያወራው እየነገርኩት ድንገት ወጣ ማንነቴ። ሲወጣ መንፈሳዊ ዓለም ላይ በሚገርም ደመናዎች ውስጥ ነበረ የሚሄደው እና እየተሽከረከርኩኝ እየሄድኩ እያለ ቦዴ እንደወደቀ አይቻለሁ። እና ባለቤቴ ስልኩን ታነሳውና ከዶክተር ቴዲ ጋር ታወራለች። እባክህ እስራኤል ወደቀብኝ ድረስልኝ ትለዋለች። እና ስትለው እሱ እየነዳ እየበረ ይመጣል። ባለቤቱም አለች። ሲያዩ ሞቻለሁ እና ቀጥታ አንስተውኝ ሰዎችን አስተባብረው መኪና ውስጥ ከተው ይዘውኝ ወደ ሆስፒታል ሄዳሉ። ወደ ሆስፒታል ሲሄዱ ምን አለ እሱ ስለሚያውቅ መነካካት ያለብኝን ቦታዎች ሁሉ ሳዳምጥ እንደሌለ ካውቄያለሁ አለ። እንደ ሞት ካውቄያለሁ። ስለዚህ ያለኝ አማራጭ በልሳን መጸለይ ነው አለና በልሳን እየጸለየ ባለቤቱ ደግሞ መኪና እየነዳች ወደ ሆስፒታል ሲወስዱኝ እኔ ደግሞ መንፈሳዊ ዓለም ላይ ይሄ እሱ የሚጸልየው ልሳን መንፈሳዊ ዓለም ላይ የሆነ ዘመድ እንደሚፈልገኝ ተሰምቶኝ እኔ መፈልጓለሁ እና ደመኖች አሉ እየተፈላለግን ያም ልሳን ይፈልገኛል። እኔና ልሳኑ መንፈሳዊ ዓለም ላይ ስንገናኝ ወደ ቦዴ ጥልቅ ብዬ ገባው። ስገባ ሳይ ቲጂ እየጮች ነው መኪና ውስጥ። ባለቤቱ የዶክተር ቴዲ ባለቤት እየነዳች ነው። ቴዲ ደግሞ ያንኑ ልሳን እዛ መንፈሳዊ ዓለም ላይ የሰማሁትንና የተገናኘሁትን ልሳን ሲጸልይ ሰማሁት እና አይኔን ስከፍት ቴዲ ምንድነው ነው በጣም እግዚአብሔርን እየባረከ ሃሌሉያ ሃሌሉያ እያለ አመስግኖ ጌታን ተረጋጋ አለኝ። ተረጋጋው። ሆስፒታል ወሰዱኝ። ታየው። በዚህ ተመለስኩኝ። በልሳን ተመለስኩ። እንደምታውቁት ልሳን እንግዲህ የእግዚአብሔርን ፍቃድ መጸለያና በሰዓቱ ሊሆን የሚገባውን ነገር ከእግዚአብሔር ጋር መልስ መቀበያ እና ማነጫ እንደሆነ የእግዚአብሔር ቃል ይናገራል። በልሳን ጸልዮ አስመለሰኝ። ምን ልላችሁ ነው? ሞት መንፈስ ነው። የሞት መናፍስቶች መተው ሰዎችን አታክ ያደርጓቸውና ጥቃት አድርሰውባቸው አይምሯቸውን በመቆጣጠር ሌላ አማራጮች እንደሌለ በማሳየት ከዛ መብቴው መገላገል መሞት የት እንደሚገቡ አስረዷቸው በማስጨነቅ አንዳንዱን ደግሞ ነገሮችን ሁሉ ዝግ በማድረግ መንፈሳዊ ዓለም ላይ ከፋይናንስ ጋር ሊሆን ይችላል፣ ከጤና ጋር ሊሆን ይችላል። በጣም በማስጨነቅ ሞተ ብትገላገል ይሻላል የሚል ድምጾች ይመጡላቸዋል። የነሱ ሐሳብ ይመስላቸዋል ሰዎች ባይምሮ፣ ግን የቀረቧቸው አጋንንቶች ናቸው እንደዚህ አይነት ሐሳብን የሚያሳዩአቸውና የሚያሳስቧቸው። በዚህ መካከል ሰዎቹም ከከበባው የተነሳ በጣም በመጨነቅ እንደ አማራጭ የሚወስዱት ሞትን ነው። ስለዚህም የሞት መንስኤው አጋንንቶች ናቸው። እንዴት እንከላከላቸው የሚለውን አወራለሁ። በሌላ አንግል ግን የህይወት መላእክቶች አሉ።
የሞት መላእክቶች አሉ። መጽሐፍ ቅዱስም እንደሚናገረው ሞትና ሕይወት በምላስ እጅ ነው የሚለው። አንዳንድ ጊዜ እኛው አስጨንቀውን ራሳቸው ብሞት ይሻላል ብገላገል የሚል ድምጾችን ስንናገር እዛች ላይ ያርፉና መልሰው ለኛ መልሱን ሰጥተውን ብትሞት ይሻላል ብትገላገል ይሻላል በማለት ሰዎች ይሞታሉ። ምላሶቻችንን በጣም መጠበቅ አለብን። አንድ ይሄ ነው። ሌላው የሕይወት መላእክቶች ይሄ ዳግም የተወለደው ሕይወት ክርስቶስ ነው። ሰው ኢየሱስን ሲቀበል የእግዚአብሔር ልጅ ነው። የእግዚአብሔር ልጅ እነዚህ አሁን ያልኳችሁ የሞት መናፍስቶች መጥተው አይወስዷቸው። አንድ ሰው በዚህ ዓለም ላይ ያለውን የሥራ ጊዜን ሲጨርስ እግዚአብሔር መላእክቶችን ይልካል። የሚወስዱትን መጥተው ይወስዳሉ። በእኔ ቤት ላይ የተከሰተውን ልንገራችሁ። እናቴ ጌታ ኢየሱስ ክርስቶስን አባቴም ተቀብለው አባቴ ጌታን ተቀብሎ ወደ ጌታ ከሄደ በኋላ እናቴ ትንሽ ቆይታ ነበርና በርትታ በእግዚአብሔር ቤት ውስጥ በርትታ ቆይታ አባቴን አንድ ጊዜ እንደዚህ አየው፣ ህልም አየው። አገልግሎት ከጀመርኩኝ በኋላ አባቴ በሁለት መላእክቶች ታጅቦ እናቴ ያለችበት ክፍል ውስጥ ሲገባ አየሁት በህልሜ። እናቴ ወሰኔ ነው ስሟ። ወሰኔ እነዚህ መላእክቶች ከአባትሽ ዘንድ ተልኮልሽ ነው የመጡት፣ ሊወስዱሽ ነው፣ በይ ተዘጋጂ፣ ያቺ ነጯን ልብስሽን ልበሽ እያለ ሲመክራት አየውና ነቃው። ስጸልይ እግዚአብሔር ምን አለኝ? እናቴን ወደ ጌታ ሊወስዳት እንደሆነ መላእክቶችን እንደላካ አስረዳኝ። ከዛ በሚቀጥለው ቀን እኔ አዲስ አበባ ነበርኩኝ። አሰላ ነች ያለችው እሷ። አሰላ ሄድኩኝ ሳይ አሟታል፣ ሆስፒታል ነች ያለችው። ከሄድኩኝ ተመረኩኝ፣ ነገርኳቸው ለቤተሰቦቼ። በስንተኛው ቀን ወደ ጌታ ሄደች እና የሕይወት መላእክቶች ሲመጡ ጊዜያችን ጨርሰን በስነ ስርዓት ተልኳችንን ከጨረስን በኋላ ይወስዱናል። ይሄኛው ግን ሰው ራሱን የሚያጠፋ በተለያየ ነገር በመርዝ በገመድ በልዩ ልዩ ነገር ራሳቸውን የሚያጠፉ ሰዎች ከበባ በስተውባቸው ነው። መናፍስቶች መጥተው የሞት መንፈስ መጥቶ ሰዎችን ችግር ውስጥ አስጨናቂ ነገሮችን በህይወቱ ላይ ሲያመጣበት ሌላ አማራጮችን ዝግትግት አድርጎ ጨለማ ብቻ ሳይዟቸው ብትሞት ይሻላል በማለት እሱ ራሱ ነው ይዟቸው የሚሄደው ማለት ነው። እና መድኃኒቱና መፍትሄው አንደኛ ሰው ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ተቀብሎ በእግዚአብሔር ቃል በመኖርና የእግዚአብሔርን ቃል በመታጠቅ እንደዚህ አይነት ስሜቶች ሲመጡና ከመምጣታቸው ማስቀድሞ ይሄ የተዘጋጉ በሮች የሚያስጨንቁ ጉዳዮች ነገር ክራውድድ ሲሆንበት በጸሎትና በምልጃ ከወንድሞችና ከእህቶች ጋር ከቤተ ክርስቲያን ጋር በመሆን ጠንካራ ጸሎትን ማድረግ እንደዚህ አይነትን አገልግሎትን ደግሞ በአገልግሎት ውስጥ ያሉ እግዚአብሔር ልጆች እንደዚህ አይነት መናፍስቶች የሚመቱት በእውነት ነው የምላችሁ ይሄ አምስቱም ኦፊሶች በተሟሉበት ሁኔታዎች ማለት ይሄ ጭፍራ አለ፣ አለቃ አለ፣ ስልጣናት ያላል። ሞት የሚባለው ከነዚህ የተለየ አሰራር ያለው መንፈስ ስለሆነ ይሄ የሚመታው ይሄ በትንቢታዊ መንፈስ አቅምና በአፖስቶሊክ የሆነ ቅባት ደረጃ ላይ ባለ ከለላ ውስጥ ሲሆን ብዙ ይመታሉ ብዬ አምናለሁ። ክርስቶስ ወደ ታች ወርዶ የማረከው አምስቱንም ኦፊስና ጸጋ ኃይል ስለሆነ ሽፋን ነው፣ ኃይል ናቸው እነዚህ አምስቱም ማለት ነው። በእነዚህ ይጠበቃሉ። ከተማ ይጠበቃል፣ ሀገር ይጠበቃል፣ ትውልድ ይጠበቃል። እንደዚህ ቢሆን የተሻለ ነው። ወደ እግዚአብሔር ቃልና ወደ ቸርች ከቸርች ጋር ጤናማ ግንኙነትን በማድረግ ቤትና ትዳርን፣ ልጆችን፣ ኢኮኖሚን ማስጠበቅ የተሻለ መድኃኒት ነው ብዬ አምናለሁ። እኔም ቤቴም የተጠበቀው በዚህ በእግዚአብሔር ቃልና በቤተ ክርስቲያን ጤናማ በሆነ መልኩ ግንኙነቴን በማድረግ ቤቴም፣ ልጆቼም፣ ትዳሬም ህይወትን ቤተሰቦቼም ህይወት ውስጥ አሉ። ስለዚህ ራስን ማጥፋት ከሞት ጋር በተያያዘ ሰዎች ወደ እርምጃ የሚወስዱት ከበባ ስለሚበዛባቸውና አስጨንቀዋቸው ነው እንደዚህ የሚያደርጓቸው። በተለያየ ችግር ውስጥ ሲያልፉ ሰዎች ቶሎ ብለው ከእግዚአብሔር ቃልና ከጸሎት ሰዎች ጋር በመደወልም በመገናኘት ያንን ከበባ ማስበተን። እኔ ብዙ ሰዎች አሁን ያው አገልጋዮች ጋር ይደውላሉ። ሲደውሉ ልሞት ነው እንደዚህ ነው ብለው ሲሉ ወዲያው ማደርገው ምንድነው በመምታት መንፈሱን በመቃወም መንፈሳዊ ዓለማቸው ላይ ነፃ ስናወጣላቸው አረፍኩኝ ተጨንቄ ነበር ብለው ምስክርነትን ይሰጣሉ። ስለዚህ ሞት አንድ ሰው ከሰው ጋር ስትጣሉ ስትደባደብ እንደሚጎዳክ አንተም እንደምትጎዳው ልክ እንደዚህ መንፈሳዊ ዓለማቸው ላይ መንፈሳቸውን በማስጨነቅ ነፍሳቸውን በማስጨነቅ ይሄ አካላቸው ላይ እርምጃ እንዲወስዱ የሚያደርግ ነው የሞት መንፈስ። ስለዚህ ታስታውሳላችሁ ዳዊትም በኔና በሞት መካከል አይደል የሚለው አንድ እርምጃ ሲቀር ማለት በዚህና በዚህ መካከል ማለት ነው እግዚአብሔር ጣልቃ ገባ።
ጣልቃ ገብቶለት የሞት መንፈስን ስለመታለት ነው በህይወት የኖረው ዳዊትም ማለት ነው። እኛም በህይወት የምንኖረው ከእግዚአብሔር ጋር ያለን ግንኙነት ጤናማ ሲሆን ነው። አንድ ጊዜ ደግሞ በህይወቴ እንደዚህ ገጠመኝ። በአገልግሎት ያው ስታልፉ ብዙ የምታልፉበት ነገሮች አሉና አንድ ጊዜ በጣም ከበደኝና እንደው ብሄድ ይሻላል ወደሚለው አመለካከት ውስጥ መጣው። ግን አሁን በምንለው መንገድ ሳይሆን ለማረፍ በእውቀት ጸልዬ ጌታ ይወስደኛል ብዬ አሰብኩና ከ5 ሰዓት ተነስቼ እስከ 7 ሰዓት ከሩብ ደብዳቤ ጻፍኩኝ ለልጆቼና ለባለቤቴ። ማልፍበት ጎዳና በዛ ሰዓት ጥሩ አልነበረም እና ጠዋት መልስ የምመልስበት ለልጆቼ የምመልስበት ቢጠይቁኝ አንዳንድ ጉዳዮች የምመልስበት ነገር መልስ ስላጣው በቃ መሄድ አለብኝ ብዬ ወሰንኩና በእውቀት ጸልዬ እሄዳለሁ ብዬ አስቤ ደብዳቤ ጽፌ ኢየሱስን ወደውት እንዲያገለግሉት ባለቤቴም አንዳንድ ፊውቸር ማስባቸው ነገሮችን ጽፌ እንድትፈጽመው ከቻለች ብዬ ጽፌ ጨርሼ እሷን ቀስቅሻት ባለቤቴን ቀስቅሼ እንደዚህ ያልኳት እኔ አሁን በእውቀት ጸልዬ እሄዳለሁ ብዬ ስላት የት ነው የምትሄደው? የእግዚአብሔር የተሰጠህን ራእይ የት ጥለህ ነው የምትሄደው? መጽሐፍ ቅዱስ ሁለቱም አንድ ይሆናሉ ተብሎ ተጽፏል፣ እንዳትሄድ በኢየሱስ ስም አስሬያለሁ አለች። ብለምናት በፍጹም አለች። በቃ እኔ መሄድ ነው ፈልገው፣ አሁን ደክሞኛል፣ አልችልም፣ ነገን ማየት አልችልም አልኩ። አያችሁ እንደዚህ ያስጨንቃሉ፣ ይዋጋሉ ማለት ነው አጋንንቶችና አልችልም ብዬ ቀጥታ እግሬን ዘርግቼ እንደሚገነስ ሰው አድርጌ እግዚአብሔር ሆይ አልኩት፣ አሁን እንድትወስደኝ ይፈልጋለሁ፣ ደክሞኛል፣ ውሰደኝ ወደ አንተ አሳርፈኝ ብዬ ስጸልይ ከ3 ደቂቃ በኋላ ከባድ እንቅልፍ ይዞኝ ሄደ። እንቅልፍ ወስዶኝ አንድ ህልም አየሁ። ህልሙ ምን ነበር? ተራራ ላይ ከአጋንንት ጋር ግንኙነት ያላቸው ጠንቋዮች በፊት በጤናማ ጊዜ በቀላሉ መትቼ ጥላቸዋለሁ ከተራራው ላይ ማለት ነው። የዛለት ግን 1 ሊትር ዘይት ይዣለሁ። ትንሽ በስጨት ብዬ ተናድጄ በእጆቼ እንደ ዶማ አድርጌ ቆፍሬ አንድ ዛፍ ስር የያዝኩትን 1 ሊትር ዘይት ቀበርኩት እና አፈራረኩበት። ልክ ስቀብረው እኔ ተገለበጥኩኝ። ስገለበጥ በጭንቅላቴ መሄድ ጀመርኩ። በእግሬ ሳይሆን በጭንቅላቴ በእጄ እየደገፍኩኝ ሲሄድ በቀኝ በኩል አጋንንት የሚሰራባቸው ጠንቋዮች እሰማቸዋለሁ። ያ የአምላክ ነብይ አያችሁት ተገለበጠ እያሉ ያወራሉ እና ወደ እኔ ይመጣሉ። እኔን ለመግደል ወደ እኔ ሲመጡ ተገልብጬ በእግሬ ቆሜ እንዳልመታቸው አልቻልኩም። በጭንቅላቴ ነው የሚሄደው። እግሬ ወደ ላይ ነው፣ ጭንቅላቴ ወደ ታች ነው። እየመጡ እያለ ልክ እንደ ዳዊት በሞትና በእኔ መካከል 1 እርምጃ ቀረ እንዳለ ልክ 1 እርምጃ ሲቀር ጌታ ኢየሱስ ጣልቃ ገባልኝ። ጌታ በመካከላችን ገባና እንደዚህ አለኝ፣ ልጄ ሆይ ጥሎ መኖርም ጥሎ መሞትም ያስጠይቃል አለኝ እና ለአንዱ 5 ሰጠው፣ ለአንዱ 2 ሰጠው፣ ለአንዱ 1 ሰጠው፣ ባለ አንዱ ቀበረው አለኝ። ከዛ ነቃው። ጥሎ መሞትም ጥሎ መኖርም አያችሁ ወንድሞቼና እህቶቼ በየትኛውም ዓለም ላይ የምትኖሩ በእናንተ እግዚአብሔር ፕሮግራም አለው። ፕሮግራም የሌለበት ፍጥረት የለም። እግዚአብሔር ወደዚህ ምድር ሲያመጣችሁ በምንም አይነት መንገድ ውስጥ ለፉ፣ እግዚአብሔር በእናንተ ውስጥ ፕሮግራም አለው። ለዚህ ምድር ብርሃን ታበሩ ዘንድ ፕሮግራም አለው። ያ ፕሮግራም በውስጣችሁ ያለው ጠቀሜታ እንዳይወጣ አጋንንቶች አንዳንዴ በማስጨነቅ አንዳንዴ ደግሞ ፋውልን በማሰራት እኔን ለምሳሌ እዚህ ጋር አስቀበሩ። አንዳንዴ ደግሞ ኃጢአትም ያሰራሉ። ኃጢአትንም አሰርተው ሰዎችን በዛ በመክሰስ ግራ በማጋባት እድል እንደሌለ በማሳየት በዛ በመጨቅጨቅ ለምሳሌ ይሁዳን ኢየሱስን ከሸጠ በኋላ በጣም በማስጨነቅ በሰራው ስራ እንዲጸጸት በማድረግ ለዛ ጸጸት መልስ ስላጣ እንዲሞት በመክፋት ገደሉት ማለት ነው። ልክ እንደዚህ በተለያየ ውድቀቱ ስትወድቁ እንኳን የእግዚአብሔር ቃል እድል እንዳለ ያስቀምጥልናል። እድሉ ምንድነው ብትሉኝ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ልጆቼ ሆይ ኃጢአትን አታድርጉ፣ አይጠቅምም ማለት ነው፣ ጠቀሜታ የለውም። ኃጢአትን ብታደርጉ ግን በአብ ዘንድ ጠበቃ አላችሁ ይላል። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። እድል አለ ምድር ላይ የኢየሱስ ደም እስኪመጣ ድረስ ይሰራል። ስለዚህ በደም ቶሎ ብሎ ታጥቦ ከዛ ሐሳብ ወጥቶ በጠላት እጅ ላይ ያሉ መረጃዎች እንኳን ቢኖሩ በጸሎት በጾም ጠላት እጅ ላይ ያለውን መረጃ በመንፈስ ቅዱስ እሳት ማቃጠል ይቻላል። በክስ ምክንያትም የሚሞቱ ሰዎች ስላሉ ማለት ነው። ሰዎች ድርጊታቸውን ነው የሚያዩት፣ ግን ሰዎቹ ወደዛ ድርጊት እንዲመጣ ያደረጋቸው ሌላ ድርጊቶች ይኖራሉ። በሁለት ነው የምናየው። ለዛ ድርጊቶች ፈጽሞ የእግዚአብሔር ምሕረት እንዳለ ማወቅ። እግዚአብሔር መሐሪ፣ ሁልጊዜ መሐሪ ነው።
ይቅር የሚል አምላክ ነው። የኢየሱስ ደም አለ። በብዙ አይነት ጭንቀቱ ሲያስጨንቋችሁ በድርጊቶቻችሁ ድርጊቱን የሚያመጣው አጋንንት ነው። ኃጢአትን የሚያስደርገው እኮ አጋንንቶች ናቸው። በዛ አስደርገው እንደገና ሰዎች እንዲሞቱ ለማድረግ አንዳንድ ጊዜ የሚገርማችሁ ለምሳሌ በውድቀት ለምሳሌ በዝሙት ውድቀት በተለያየ ነገር ባልባሌ በመደጋገም በማስደገም ወንጀልን በማሰራት ካሰሯቸው በኋላ ከተጠቀሙባቸው በኋላ ራሳቸውን ደግሞ ሊያጠፏቸው ይፈልጋሉ። እነሱን ብትሞት ይሻላል ዋጋ የለም ከእንግዲህ ወዲያ ምንም አይነት እድል የለም በሚል ስብከት አጋንንቶቹ መልሰው ሰዎችን እንዲታነቁና እንዲሞቱ ያደርጋቸዋል። እውነት እላቸዋለሁ እድል አለ። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። እንደገና እድል አለ። እግዚአብሔር በእናንተ ላይ ያስቀመጠውን ፕሮግራምን ለማስቀጠል ይፈልጋልና በዚህ አጋጣሚ በየትኛውም ዓለም ላይ የምትኖሩ ሰዎች እንደዚህ አይነት ችግሮች ሲገጥማችሁ ቶሎ ብላችሁ የኢየሱስን ደም እዩ። የኢየሱስን ስም ጥሩት። በኢየሱስ ስም ስትሉ አጋንንቶች ይወድቃሉ። በደሙ ራሳችሁን ማጠብ መቃወም የምትችሉበትን ሁኔታ አመቻቹ። ሕይወት ክርስቶስ ነው። በክርስቶስ ኢየሱስ ስም እናሸንፋለን። በርቱልኝ። መልካም ይሆንላችሁ። ተባረኩ። በእንደዚህ አይነት ችግሮች በየትኛውም ዓለም ላይ የምትኖሩ ወንዶችና ሴቶች በዚህ ችግር ውስጥ በእንደዚህ ለሞት የሚገፋፋ ስሜት ውስጥ ያላችሁ ሰዎች አሁን አብረን እንጸልይ። ሁላችሁም ባላችሁበት እጆቻችሁን አንስታችሁ እንጸልያለን። በየትኛውም ዓለም ላይ ይመታል። የኢየሱስ ክርስቶስ ደም ይሰራል። ስሙ በሁሉ ዓለም ላይ ይሰራል። መጽሐፍ ቅዱስ ሲናገር ስለ ኢየሱስ ራሱ የተናገረው ቃል በሰማይና በምድር ሙሉ ስልጣን ተሰጠኝ ነው ያለው። በሁሉ ዓለም ላይ ይሰራል። በሞት ከበባ ውስጥ ያላችሁ ሰዎች እንጸልይ አንድ ላይ። አባቴ እግዚአብሔር ሆይ ጸልያለሁ። የሞት ከበባ የተበተነ ይሁን በኢየሱስ ስም። ምድር ተሰንጥቃ እንድትውጣቸው ጸልያለሁ። የሚያስጨንቋቸው ሴቶችና ወንዶችን የሚያስጨንቁ የክፉ መናፍስቶች በኢየሱስ ስም የተመቱ ይሁኑ። የሞት መንፈስ ተመቶ ወደ ጥልቅ እንዲገባ በኢየሱስ ስም አዝዣለሁ። ብርሃን ባለማቸው ላይ ይብራላቸው። ሰላም ይሰማቸው። ነፃ ይውጡ በኢየሱስ ስም። በር የተዘጋባቸው በራቸው ይከፈት። ስራ የተዘጋባቸው ስራቸው ይከፈት። በጤና የሚሰቃዩ ሞት የሚያበቃ የጤንነት ችግር በኢየሱስ ስም ከላያቸው ላይ የተነሳ ይሁን። ሞት ከላያቸው ላይ ይነሳ። የሞት መንፈስ ተመቶ ወደ ሲኦል ይግባ። ሰላም ለእናንተ ይሁን። ብርሃን ባለማችሁ ላይ ይብራ በኢየሱስ ስም አሜን። ሕይወት ክርስቶስ ነው። ክርስቶስ ብርሃን ነው። በርቱ። መልካም ይሆንላችሁ።